ልናበስሮት ነው ከአባይ ሆምስ ሪል ስቴት የንግድ ሱቆችን በኮሊደር ልማት ምክንያት ለተነሳባችሁ እንዲሁም አዲስ ንግድ ለመጀመር ምቹ የንግድ ቦታ ላጣችሁ በሙሉ ለኢንቨስትመንት ተመራጭ በሆነችው ሜክሲኮ ከአፍሪካ ህብረት አጠገብ ነግደው የሚያተርፉባቸውን የንግድ ሱቆች በኔት ኤሪያ ብቻ ከ12 ካሬ ጀምሮ በተለያየ ካሬ አማራጭ በ460 ሺህ ብር ቅድመ ክፍያ ብቻ። በዚህም አያበቃም። የመኖሪያ አፓርትመንቶች ከባለ 1 መኝታ እስከ ባለ 3 መኝታ ከ78 ካሬ እስከ 158 ካሬ አማራጭ በ770 ሺህ ብር ቅድመ ክፍያ በመክፈል ቀሪውን ደግሞ በረጅም ጊዜ አከፋፈል ሂደት አቅርበንሎታል። 12000 ካሬ ሜትር ላይ ባረፈ የመኖሪያ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ፓርኪንግ፣ የከርሰ ምድር ውሃና ጄኔሬተር፣ ለተለያዩ አገልግሎት የሚውል ሰፊ አዳራሽ፣ ሌላው አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ አድርገው መክፈል ሲችሉ ከ10 እስከ 20% የሚደርስ ታላቅ ቅናሽ አቅርበንሎታል። ለበለጠ መረጃና ሳይት ለመጎብኘት ከስር ባሉ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ሄሎ ጤና ይስጥልን ውድ የመሃል ሚዲያ ቤተሰብ፣ አሁን የደረሰን ሰበር መረጃ ይዤላችሁ ነው የቀረብኩት። መረጃዎቹ ለብዙዎች እንዲደርስ ላይክ ማድረግ ሼር ማድረግ እንዳትረሱ በትልቅ አክብሮት ለመጠየቅ እፈልጋለሁ። የመጀመሪያው እንግዲህ መረጃው ወደ ዋናው ሰበር መረጃ ቀጥታ ገባለሁ። ከወደ ሰሜን አካባቢ ነው እንግዲህ በተለይ የትግራይ ኃይሎች ጽንፈኛው ኃይል የኤርትራ ኃይል እና የፋኖ ኃይል የተቀናጁ እንደነበር የምታወቅ ነው። ዛሬ የደረሰኝ መረጃ በዛ ጉዳይ ላይ የሚያጠነጥን ነው። ዛሬ ህወሓት ለምሬ ወዳጆ አላማጣ ላይ የጦርነት ኦሪንቴሽን ሲሰጥ ውሏል። በዋናነት ሲያጠነጥን የዋለው ፋኖዎች መግለጫ እንዲያወጡ ነው። ነገ ወይም ከነገ ወዲያ ፋኖዎች መግለጫ ያወጣሉ። የመግለጫውም ኮንተንት ደርሶናል። ምን አይነት መግለጫ እንደሚያወጡ የተሰጣቸው መመሪያም ስልጠናም በእጃችን ገብቷል። እንዲህ ነው የሚለው የተሰጣቸው መመሪያ። የስልጠና ዋናው አስኳል እኛ ፋኖዎች ምሬ ወዳጆ ነው ይሄን የሚያወጣው ነገ ወይም ከነገ ወዲያ እኛ ፋኖዎች ከህወሓት ጋር ሆነን የምንዋጋው ፌደራል መንግስትን ለማሸነፍና ለማጥፋት ነው። የተጣመርነው ለዚህ ነው እንጂ ራያን ለህወሓት አሳልፈን ልንሰጥ አይደለም ብለው የውሸት መግለጫ እንዲያወጡ ወያኔ ምክር ሰጥቷቸዋል። ተስማምተዋል ማለት ነው። እስካሁን በአማራ ክልል ድጋፍ ያጣ ነው ከጠላቶቻችን ጋር እየሰራችሁ ነው የሚል ግምገማ ውስጥ ገብተዋል ማለት ነው። ያን ግምገማ የአማራን ህዝብ ለማታለል ወይ ደግሞ ዲያስፖራ ላይ ያለውን መከፋፈል ለመቀነስ ታስቦ የፍሬምሬ ወዳጆ እንግዲህ በዚህ ምክር ዛሬ ወይ ነገ ወይም ከነገ ወዲያ ዛሬ ወይም ነገ ማለት ነው አሁን ያወራው ሊያወጣው ይችላሉ ወይ ነገ በዋናነት ነገ ነው በጣም የሚጠበቀው። በተሰጣቸው በወያኔ በተሰጣቸው ትዕዛዝና ምክር መሰረት የፋኖ ምሬ ወዳጆ እንግዲህ የምሬ ወዳጆ ፋኖ አዲስ ተመሰረተ ተብየው መግለጫ ይሰጣል። ይሄ መግለጫ ግን ዛሬ የተሰጣቸው ትዕዛዝ እንጂ የነሱ አይደለም። ትዕዛዙን የሚወሰዱት ባላማጣ ተገኝተው ነው። ከዚህ በኋላ የአማራ ከተሞችን እንዲመቱ ታዘዋል። ሲመቱ ግን መንግስትን ለመገልበጥ በሚል ነው። የጎደላቸውን ወያኔ እንደሚያሟላቸው ተነግሯቸው አሁን ላይ ጉዞ ጀምረዋል። ወዴት? ወደ ተለያዩ ከተሞች። ይህንን ሰበር መረጃ እንድንል የሚያደረገው ይህኑ ህዝባችን እንዲያውቅ ነው። ወደ ተለያዩ የአማራ ከተሞች ጉዞ ጀምረዋል። ዋናው ዓላማ ከተሞችን መምታት ነው። ከተሞችን ሲመቱ የአማራ ህዝብ እንዳይቆጣ መግለጫ ዛሬውኑ ወይም ነገ ያወጣሉ ማለት ነው። ወደ የሚመቱበት ከተሞች ከተጠጉ በኋላ ጉዟቸውን ጀምረው ወደ በር ተክላይ የሚባል ቦታ ደርሰዋል። በደረሰን መረጃ በር ተክላይ ወዴት እንደሆነ እንግዲህ አካባቢ ተወላጆች በሚገባ የምታውቁታላችሁ። ከስር እንድትጽፉ እንጠይቃለን። በር ተክላይ አካባቢ ደርሰዋል። የጎጃምና የጎንደር ፋኖም በተመሳሳይ ከወያኔ ተጣመር ነው ወልቃይትን ለመስጠት ሳይሆን የፌደራል መንግስትን ለማሸነፍ ነው ብለው ለአባሎቻቸው እንዲዋሹ ታዘዋል። በተመሳሳይ ነው ወያኔ ለነሱም ትዕዛዝ ሰጠው። መከላከያ የለቀቀውን ቦታና ከተማም እየመቱ እንዲገቡ ታዘዋል። ለዚህም ነው ሰሞኑን ያየነው መከላከያ ወደኋላ እንዲመለስ ወደ ሰሜን ጫፍ እየሄደ ነው። መከላከያ እንደምታውቁት ወደ ብሔራዊ ጥቅሞቻችን ለማስከበር ከዛ ጉዞ እንዲገታና መከላከያ ወደ ከተሞችን ለመጠበቅ እንዲመለስ ነው ዋናው ዓላማ የህግደፍና የወያኔ። ይህንኑ ለማሳካት ነው ለጎጃምና ለጎንደር ፋኖችን ተብዮችም የተሰጠው ለነሱ የተሰጠው በዋናነት ከተሞችን እና ቦታዎችን መከላከያ ስለቅ እንዲቆጣጠሩ እንዲመቱ ዋናው ዓላማ ከተሞችን ይዞ መቆየት ሳይሆን መከላከያን ወደ ኋላ መመለስ ነው። ይሄንን ለአባሎቻቸው እንደዋሹ ተነግሯል።
መግለጫ ይስጡ አይስጡ የደረሰን መረጃ የለም። ግን ለተከታዮቻቸው ይህንን በውሸት እንዲናገሩ አዛዣቸው ቲፒኤልኤፍ ነግራቸዋለች የሚል መረጃ ነው የደረሰን። እንግዲህ በዋናነት እነዚህ ኃይሎች የወያኔ ታጣቂዎችን ጨምሮ ነው እንዲንቀሳቀሱ የተደረገው። በዚህ አካባቢ ትኩረት መስጠታቸውን የምታውቁት ወያኔ መርማሪያ ብቻ ለሚሰጠችው መሳሪያ ብቻ ለሚሰጠችው የራሷንም ታጋይ ነው። ይህንን ሰሞኑን ደብረታቦር ገብተው አምቡላና ታሪካዊ ህንፃዎችን ካቃጠሉ በኋላ ሊሸሹ ሲሉ በድሮን መመታታቸው ይታወቃል። የተረፉት ደግሞ በክልሉ አድማ ብተና ኃይል መደምሰሳቸው ይታወቃል። ቁጥሩ እጅግ ከፍ ያለ ከ200 በላይ የሆኑ ወዲያውኑ እንደተደመሰሱ ይታወቃል። ከነዚህ ሟቾች ውስጥ እንግዲህ መረጃውን ከዚህ በፊት እንዳጋራ ነው 15 የሚሆኑቱ የወያኔ ታጣቂዎች እንደነበሩና የህግደፍም አብረው እንደነበረ የሚታወቅ ነው። በተመሳሳይ ሙከራ እንግዲህ ዛሬም ቅድም በላይ ፕሮግራም ለማጋራት ሞክሬያለሁ። በወረታ ከተማም ተልከው የመጡ ነበሩ። ሊገቡ ሲሉ የቡድኑ መሪ ወዲያውኑ በድሮን የተገደለው፣ የተራረፈው ደግሞ እርምጃ ተወስዷል። ከእርምጃ የተረፈው ፈርጥጦ ጠፍቷል። የተወሰኑ ምስሎችንም በቴሌግራም ለማጋራት ሞክረናል። በላይ ፕሮግራም እሱ ላይ በደምብ ስላወራን እንግዲህ ተመሳሳይ ተልኮ ነው፣ ከአንድ ምንጭ ነው የሚሰጠው። የደብረታቦርም የወረታውም የከተሞችን የማያዝና ማጥቃት እንዲሁም ደግሞ መከላከያ ወደፊት እንዳይጓዝ የማድረግ ተልኮ የተሰጠው ነው። ይሄንኑ ተልኮ ደግሞ ቲፒኤልኤፍ የገዛ ወታደሮቹንም በመጨመር ነው መስዋዕትንም ጭምር እየከፈለ ያለ ነው። ይሄ የሚታወቅ ነው። እንግዲህ የአማራ ጥያቄን አስመልሳለሁ ያለው ፋኖ በጣሊያን ዘመን አይነት ከነበረው ባንዳም ይበልጥ አደገኛ መሆኑ በሰሞኑ ጉዳይ በግልጽ የወጣ ነው። እንግዲህ በዋናነት መረጃውን አስቸኳይ የሚያደርገው የወሰዱት ተልዕኮና ጉዞ መጀመራቸው ነው። እንግዲህ ይሄ በእንዲህ እንዳለ ሌላም መረጃ ደርሶናል። ምናልባት ምስሎቹን ቀድሜ ለማሳየት እሞክራለሁ። ምስሎቹን ለማሳየት ልሞክርና እስቲ እነዚህን ምስሎች ላይክ ሼር እያደረጋችሁ እነዚህ ምስሎች ይታያሉ። ይሄ በምስሉ የምታዩት በኮሪደር 2 በዳራ እና በሸበል አባይ ዳር አካባቢ ነው። በዛ አካባቢ ሰራዊታችን ስምሪት ወስዶ ነበረ። በዛ አካባቢ ሰራዊታችን በተወሰደው ስምሪት ተበታትኖ የነበሩት ጽንፈኛ ታጣቂዎች እጃቸውን እየሰጡ ነው። አሁን የምታዩት እጃቸውን ከሰጡ መካከል ነው። እነዚህን ለየት የሚያደርጋቸው ከዛሬ 3 ዓመት በፊት እንግዲህ በመንግስት ስር የነበሩ የመንግስት ታጣቂ የነበሩ የመንግስት መሳሪያ የተሸከሙ ጽንፈኛን ተቀላቅለው የነበሩ ናቸው። ጸረ ህዝብ ተግባርም ሲፈጽሙ የቆዩ ናቸው። ቁጥራቸው ዛሬ እጃቸውን የሰጡት 86 ይሆናሉ። በዚህ 2 ቀን ደግሞ ሌሎችም ለመስጠት በከፍተኛ ድርድር ላይ ነው ያሉት። የያዙትንም ንብረትም ነው እየሰጡ ያሉት። ብዙ ክላሽ፣ ቃታ ብረት ከነ መሰል ጥይቶቻቸው ዛሬ ለመንግስት ገቢ ሆነዋል። እነዚህ በምስሉ ላይ የምታዩት ከዛ መካከል አንደኞቹ ናቸው። የያዙትንም ጥይት እነዚህ መሳሪያዎች ነው እንግዲህ መንግስትን ለመገልበጥ የሚያስቡት። እነዚህ መሳሪያዎች መጀመሪያ ከመንግስት ሲወጡ በልዩ ኃይል በነበረበት ጊዜ ይዘውት የወጡ ነው። ቁጥሩ 86 እና ከዛ በላይ ከያዙት መሳሪያ ጋር መቀላቀላቸው እጅ መስጠታቸው ታውቋል። እየሰማን ያለነው ደግሞ በነገ ወይም ከነገ ወዲያ ደግሞ ከዚህም ከፍ ያለ በቁጥር ከፍ ያለ ከነትጥቃቸው ለተደረገው የሰላም ጥሪ እጃቸውን ለመስጠት በድርድር ላይ እንዳሉ ነው። ይሳካል ብለን ተስፋ እናደርጋለን። ለሰላም አይረፍድም፣ ሰላም ይበጃልና። ሌላ መረጃ ደርሶኛል። እሱንም መረጃ ላጋራችሁ። ምናልባት እሱንም በምስል ባስደግፍ ደስ ይለኛል። ምስሉን ይሄ ለየት ይላል መሰለኝ። በዚህ ምስል ልጀምር። ጀርባ በሰጠው ከምጀምር በእነዚህ ምስል ልጀምር። ይታያል ብዬ ተስፋ አደርጋለሁ። እነዚህ በምስሎችን በደንብ ለማሳየት እሞክራለሁ። ቦታው ሰሜን ሸዋ ነው። ደግሞ ይሄ 9 የሸኔ ታጣቂዎች እጃቸውን ሰጥተዋል ከነትጥቃቸው ከያዙት መሳሪያ ጋር። በተወሰነ መልኩ የነሱንም ምስል ማሳየት ፈልጋለሁ። ሁሌም
በሰላም ሲመጡ ካዡዋሊቲ በጣም ነው የሚቀንሰው። እነዚህ እንግዲህ መጨረሻቸው መግደልና መገደል ነው፣ ሌላ የለውም። ህዝብ ያሰቃያሉ፣ መጨረሻ ላይ እነሱም ይሞታሉ፣ ህዝብንም ያሰቃያሉ። ከዚህ ነው ያረፉት። በመጨረሻ አካባቢ ያቀረብኳቸው ሁለቱ መረጃዎች መልካም የሚባሉ ናቸው። ከመሞት መሰንበት ይባላልና ከመሞት መሰንበትን መርጠው ወደዚህ የመጡትን ልናመሰግናቸው እንወዳለን። ነገም ከነገ የመጡትን ልናመሰግናቸው እንወዳለን። በዋናነት ግን ጉዞ የጀመሩት የውሸትም መግለጫ ለማውጣት የተሰናዱ ያሉትን ማጋለጥ ነው። በር ተክላይ ከሚባል ቦታ ደርሰዋል። ከአላማጣ ተነስተው እንግዲህ ይህንን በፋኖ በምሬ ወዳጆ የሚመራን የጥፋት ቡድን ተልዕኮውን ቶሎ ለማጋለጥ ነው። ሌሎች እንዲደርሱ እዛ መስመር ላይ ያሉ ከተሞችም ሰራዊት በሌለበት አካባቢ የሚሊሻዎች ህዝቡም በጥንቃቄ እንዲከታተልና ውድመት እንዳያደርሱ እንዲደረግ ለማድረግ ነው። በዋናነት ግን በሚንቀሳቀሱበት ቦታ ሁሉ የድሮንም እርምጃ ሊወሰድባቸው ስለሚችል ሌሎቻችሁም መጠንቀቅን ታሳቢ እንድታደርጉ ይሁን። አት ዘ ኤንድ ኦፍ ዘ ዴይ ይሄ የውስጥ ባንዳ የውስጥ ተላላኪ ከታላቁ ግብ ከምሰሶን ከሚያፈርስ ኃይል አይናችንን ነቅለን በተዘጋ ሀገር በተቆለፈ ሀገር እንድንኖር የሚፈልግ ኃይል ነው። ያ ኃይል አይሳካለትም። ያ ኃይል ዛሬ ምጽዋ ላይ ሲያጓራ ነው የዋለው፣ ሲያቅራራ ነው የዋለው። ድምፀቱ ግን ምጥ ነው፣ ጣር ነው። ጣሩ የሚጥ አይደለም፣ ጣሩ የሞት ነው። በሞት አልጋ የተኛ ነው የሚመስለው። ያን የመጨረሻውን በፈለገው መንገድ ሽኝት እስከምናደርግ ድረስ ማንኛውም መሰናከል ቢኖር ከጉዟችን እንደማይገታን በማረጋገጥ የዛሬን ፕሮግራም የምንጨርሰው። ድል አሸናፊነት ለህዝባችን፣ ለሀገራችን፣ ለጀግናው ሰራዊታችን፣ ሞት ውርደትና ሽንፈት ለጠላቶቻችን በማለት እሰናበታለሁ። ይህንን አጭር ሰበር መረጃ ለሌሎች በማድረስ እንድትተባበሩ በትልቅ አክብሮት እጠይቃለሁ። ከልብ አመሰግናለሁ። ውድ የመሃል ሚዲያ ቤተሰቦች ይህ ሀገር ምልክት